66 ቢጫ ካርድ 3 ቀይ ካርድ መዘዋል። አንደኛው ቀይ ካርድ የምኞት ደበበ ቀይ ካርድ እንደሆነ የሚታወስ ነው። ብዙ ውዝግብ ያስነሳ ነው። ያ ውዝግብ አሁንም ቀጥሏል በሌሎች ዳኞች። አለላላ አመድ ኑር ራስ በጥልቀት ወደ ተመልሶ በጨዋታ ላይ ይገኛል። ፈጣን የማጥቃት እንቅስቃሴ በዚህ ሰዓት ምናልባት አብዱሰላም የሱፍ በተቃራኒ አቅጣጫ በፍጹም ቅጣት ምት ክልል ውስጥ ሲኤም በመስመሮች መካከል ያሬድ ዛሬ ድሬዳዋ ከነማ በጥሩ ሁኔታ ነው የቀረበው። ምናልባት ወርቃማ እድል አብዱሰላም ሀፍ ስፔሱን ለመጠቀም ያደረገው ጥረት ስኬታማ መሆን አልቻለም። የመጀመሪያው አጋማሽ የጨዋታው አካፋይ ሰዓት ላይ ነው የምንገኘው። የውጤት ለውጥ የለም። ተመስገን ጥሩ ዴሊቨሪ ይጠበቃል በዚህ ረገድ የመጀመሪያ ጎል ለማግኘት ሀዲያ ሆሳዕና ግን ገና ብሎ አልተመለከተም። የድሬዳዋ ከነማ ደጋፊዎች በተመሳሳይ ከሀዲያ ሆሳዕና ደጋፊዎች ጋር አንድ ኦቨርሎድ ያደርጓቸዋል ማለት ነው። ድሬዳዋ ኦቨርሎድ ይሆናል፣ ሀዲያ ሆሳዕና ደግሞ አንደርሎድ ይሆናል። በዚህ አማካኝነት የኳስ ቁጥጥሩን በደንብ እንዲጫወቱ አድርጓቸው። በዚህ ምክንያት መስመሩን ለሀዲያ ሆሳዕና ምናልባት በዚህ ሰዓት መሐመድ ኑር ናስር ሶስቱ ዲፌንሶች ባለመቻቻቸው ሳይሆን ኳሱ በአብዛኛው ሀዲያ ሆሳዕና ለሜዳ ላይ በመሆኑ ነው እና በጣም ከፍተኛ የሆነ ብልጫ ነው በዚህ 45 ደቂቃ ያየ ነው በድሬዳዋ። ድል አዲስ ገብሬ እነኚህ ደጋፊዎች ግን ሀዲያ ሆሳዕና ጥሩም ሆነ አልሆነ ሁልጊዜም ከጎኑ ናቸው። 3 ደቂቃ ጭማሪ ዚያድ ሁሴን በባቡር አሰልጣኝነቱ የበለጠ ይታወቃል። እንደዚሁም ተጫዋች ሆኖ አሳልፏል። በባቡር ከነ ግርማ ስራውን ሰርተዋል። አጨራረስ ላይ ምናልባት ወጥቷል። ለሁለቱም ቡድኖች ተጫውተው ያሳለፉ ተጫዋቾች ናቸው። ከፍሬዘር ካሳና ሙሄዲን ሙሳ ክሪስ ጋር ሁለተኛው አጋማሽ ጀምሯል። ድሬዳዋ ከነማ ከግራ ወደ ቀኝ እንደዚሁም ደግሞ ሀዲያ ሆሳዕና ከቀኝ ወደ ግራ በማጥቃት ላይ ይገኛል። ማርቆስ ኤልያስና አሰልጣኝ ዱዱ ደረጀ በአማርኛ የጨዋታ ቀጥታ ስርጭት፣ በአፋን ኦሮሞ የጨዋታ ቀጥታ ስርጭት በላይ ተሰማና ሽፈራ ጃምቦ ይህንን ጨዋታ በአማራጭነት ወደ እናንተ እያደረስን እንገኛለን። በዚህ ሰዓት በመስመሮች መካከል የመጀመሪያ የኳስ ንክኪ ሱራፌል ፍሬው ጌታሁን ሁለተኛው አጋማሽ ላይ የበለጠ የትኩረት ደረጃውን ከፍ ማድረግ ያለበት ጊዜ ይመስላል። ሙሴ ቀበላ ኳስ መቆጣጠር አልቻለም። አማካይ ቦታ ላይ ድል አዲስ ያሬድ ሀፍ ስፔስ ፍለጋ ምናልባት አብዱሰላም ወርቃማ ድል የመጀመሪያ ጎል መሐመድ ኑር ናስር ለመጨረሻ ጊዜ ጎል ያስቆጠረው ይኸው ተጫዋች ነበር። ኢትዮጵያ ቡና ላይ የማሸነፊያ ጎል። ከዛ በኋላ ድሬዳዋ ከነማ ጎል ማስቆጠር አልቻለም። ጎል ያስቆጠረው ይኸው ተጫዋች ነው። 11ኛው ሳምንት ላይ ነው ጎል ያስቆጠረው ለመጨረሻ ጊዜ ድሬዳዋ ከነማ ይኸው ተጫዋች። አምና በጉዳት በዚህ ሰዓት ስቴሌንቦሽ ነበር ደቡብ አፍሪካ። ዛሬ እንደርሱ ደስተኛ የሆነ ተጫዋች የለም። የልፋታቸውን ፍሬ በመጨረሻም አግኝተዋል። ሶስተኛ የሊግ ጎል ያሬድ ጥሩ ፔኔትሬሽን፣ አብዱ ሰራብ ጥሩ ሴንተር፣ እንደውም ጉሩ ፊኒሽንግ በጣም ደስ የሚል ያጨራረስ ነው። ኳሱ የመጣበት መንገድ፣ ፔኔትሬት የተደረገበት ኳስ፣ ሴንተር የተደረገው የመጨረሻው ፊኒሽንግ እጅግ በጣም ጥሩ ኮምቢኔሽን እና ጥሩ ጎል ብለን የምናስበው ነው። መሐመድ ኑር ናስር ጎል ለሚሆን ይችላል። አስራት ቱንጆ ወርቃማ ድል ያጠረ ኳስ ምናልባት ጎል። አሁንም መሐመድ ኑር ናስር የሆነው ነገር ምንድን ነው? አስራት ቱንጆ ሹት መታ ያጠረ ኳስ ሄኖክ አርፍጮ ሄኖክ ነው የሄኖክ የዲፌንሲቭ ኢረር
በእርግጥ የመጡበት መንገድ ስቲል አሁንም በግራ በኩል በአንድ ሁለት ኮምቢኔሽን የድሬዳዋ በአብዱሰላም በኩል የሚያደርገው ማጥቃት እንዲሁም ደግሞ በአስራት ቱጆ የሚያደርጋቸው ኮምቢኔሽኖቹ በጣም አሪፍ ነው። ነገር ግን መጨረሻ ላይ ግን ኳሱ ብሎክ ተደርጎ ነበረ። የሄኖክ ጥንቃቄ ያልተሞላበት ባክፓስ ከ6 ጨዋታ በኋላ የመጀመሪያ ጎሎች ሆኖ ተመዝግቧል። 2-0 ምንም እንኳን ከማዛዘኛነት ያለፈ ባይሆንም 15 ደቂቃዎች ጎል የጎደለው ጨዋታ አሁን የተሟላ ሆነዋል በሁሉም ረገድ። ቢጫ ካርድ ዳግም ንጉሴ ከቅጣት መልስ ነው የመጣው። ቢጫ ካርድ ተመልክቷል። ደጋፊዎች ዛሬ ፈገግታ በፈገግታ ሆነዋል። የፀሐዩ ጥንካሬ ሳይበግራቸው የኢትዮጵያን እግር ኳስ በዚህ ደረጃ እንደሚወዱ አሳይቷል።